ናቸው ስትያቸው ነገር እዛ ናቸው። ማንን ነው የምታምኑ? እስቲ ንገሪ። እኔ ሰው ቢለኝ በአንቺ እኔና አንቺ ብንጣላ ልጄ መታ ጠይቅሽም? እኔና አንቺ ስንጣላ እንኳን ልጄ አንቺ ቤት አትመጣም? ባኮርፍሽ እንኳን የማትደረብ ልጅ እንዳለችኝ አታውቂም? እንደገና ደግሞ እኔ በአንቺ የሚጨክንስ አንጀት ነበረኝ? ሰው ሰማ ነበረች አልሰማም። ድንጋይ ለሰው ማላዝን ሰው ሆኜ አይደለም። አንቺ ታውቂኛለሽ። እኔና ስንት ዓመታችን ነው ታወቃለን። በቃ ስሚኝ አንዴ አንቺ ማንኛውንም ሰው ቁጭ ባለበት ፎቶ እያነሳሽ እንደምትቀብሪ አውቅሻለሁ። ግን እኔን ሚሚን ታነሽኛለሽ ብዬ አላውቅም። እኔ ለማን ፎቶ ያነሳው? ዛሬ መድኃኒዓለም አውሎ አያሳድረኝ። እኔ እንደዚህ አይነት ነገር አላረኩም። ዛሬውን ይድፋኝ። ለዘላለም ለሚባል አላክሽም። ትዕግስት አላስጠፋችሽም ለምና ትዕግስት ትምጣ ገብታ ነበረ እንትን ይላል። እኔ ከየአንቺን የራቁት ፎቶ አንስቼ ከዛ ለዘላለም ላኩለት። እኔ እንደዚህ አይነት ባለጌ ሰው ነኝ? ትክክል። ዋይሺ ሌላ ምልክት ልንገርሽ። አይንዬ እኔና ማንቺ ማታ ያወራ ነው። ለምንድን ነው ሰው ውጭ የማገኘው? እኔና አንቺ ብቻ ነው ቡና የምንጠጣው። ምንድን ነው ብዬ ስልሽ እኔ እንጃ ነው ያልሽኝ። ለማን ሴጣን ነው አጠገባችን ያለ ወይስ ስልኬ ተቀርቷል ብዬ የምነግርሽ ቀን በብዛት የለም። ሴጣን ነው ወጥቶ ይነግራ። ከኔ ጋርም ትገናኛለሽ። ትዕግስት አንዴ ትዕግስት እኔ ጋ ናት፣ አንዴ አንቺ ጋ ናት። ታውቂያለሽ፣ የተወሰነ ሰዓት እኔ ጋ ናት፣ የተወሰነ ሰዓት አንቺ ጋ ናት። ወረቀትሽ ከተስተካከለልሽ እኔ በማንኛውም ሰዓት ዝግጁ ነኝ። ከሌለሽ ትኬት እፈልጋለሁ። እንሄዳለን። ዝብር ገብርኤል ስውራ ዝብር እንሄዳለን። ቆይቷል። ችግር የለም። እኔ እንሄዳለን። የሚመቸኝን ጊዜ እነግርሻለሁ። ለመሄድም እየተዘጋጀ ነው። ሲጀመር ችግር የለም። አንቺ ነገ ሄድ። ችግር የለብኝም። እንደሆንኩኝ ታውቂኛለሽ። እንዴት አሳልፈሽ ለባዳ እሺ፣ ሌላው ይቅር። ወርቅ ገዝቼ እነ ከሪና ሰፈር ሄደሽ ራስሽ ቁጥሽ ሊወጣሽ ሄደሽ ቡዜ ጋር የሰውዳ ሳትከፍል ወርቅ ገዛች። የአንቺን ብቻ ዝም ብለሽ አታውሪ። በቃ አለቀ። እንሄዳለን ተባባልን። እንሄዳለን። ዝም ብለሽ አደባባይ ዝም ብለሽ የሆነውንም ያልሆነውንም አታውሪ። ያወራሻቸው የተወሰነ ፐርሰንት ልክ ነው፣ የተወሰነው ፐርሰንት ልክ አይደለም። ስለዚህ ለምን አውጥተሽ አደባባይ ራስሽን ታፈጫለሽ? የወርቁን የጠይቀችሽን ወርቅ ችግንትን ሄደዋን ሳትከፍል ወርቅ ገዛች ብለሻል። ይህኔ እኮ ያላለችውን ይሆናል እየመጡ የሚሉሽ። እኔ ያላልኩኝም። እኔ ከሰው ነው የምሰማው ወሬው። መታ ሴትዮዋን ቀጥረን ቤተክርስቲያን ሴትዮዋን ቀጥረናት ጠይቀኝስ እኔ ራሷ ሴትዮዋን ራሱ እኮ ጠይቂያታለሁ። እኔ ያላልኩም ብላኛለች። አኩርፊያቱ ብላ ማለት ነው። ጸጉሯ የተቆረጠውስ ጸጉሯ አንቺ ጋር አድራ ጸጉሯ ተቆርጦ ያደረው እኔ አሁን ስትነግረኝ ነው ጸጉሬ ተቆረጠ ስትል። እኔ ጋር እንዳደረች እኮ አልካድጉም፣ አድራለች። ግን እኔ ጸጉሬ ተቆረጠ ስትል የሰማሁት አሁን ነው። ኢየሱስ በመድኃኒዓለም በቅዱስ ሚካኤል በምወደው አይ በቃ ይሄ መፍትሄው ስለ ሁሉም፣ ስለ ወርቁም፣ ስለ ፎቶ ራቁት ፎቶውም፣ ስለ ሁሉም ነገር ሄዳችሁ ዘብር ተማምላችሁ በሰላም መለያየት ነው ያለባችሁ። ኦኬ ችግር የለም። እኔ ችግር የለብኝም። ራሴን ነገሮች አስተካክዬ ሲጀመርም ለመሳፈር እንትን እያሉ ያለው ችግር የለም። አዎ ተማምላችሁ ተረሳሱ። ለምን ከዛ በኋላ ቤተሰቦቿ ተብሎ ስለተጠራ ቤተሰቦችን መገኘት አለባቸው እዛ ጋር ማለት ነው። ስለዚህ እነሱንም ይዤ ሄድን። ችግር የለም፣ እንነጋገራለን። ከዛ በኋላ ግን ይቅርባችሁ፣ ጓደኝነቱ ይቅርባችሁ። እሺ አላማሉና ለሰላም ተለያዩ። እሺ ይቅርባችሁ ጓደኝነቱ። አቡዬ ለቅዱስ ገብርኤል ከተለያየን ቆየን። አይኗን አይቻት አላውቅም።
ምን እንዳልኩት ታውቂያለሽ? ለቅድስት ገብርኤል እውነት የምወዳት ከሆነ ቅድስት ገብርኤል እውነት የምወድ ከሆነ አይኗን ለአይኔ ያታገናኘኝ ብያለሁ። ግን አንድ ሰፈር አንድ መንገድ ነው የምንሄደው። አይቻት አላውቅም። አመት ከምናምናችን ሰፈር አይደለንም የሚሸው እኔ እና አንቺ ተለያይተን። እኔ እኮ ከዛ ሰፈር ከወጣሁ አመታት አሳልፌያለሁ። መጫለሽ ክራይ ቤቱ በየእሑዱ እኔ ኧረ እኔ ብዙም አልመጣም። ያለበት ሰው ይነግርሻል። እኔ እዛ ቤት ራሱ ላት ከኢትዮጵያ ላኩኝ። ጥበቡን ነጠላው ጠፋለችኝ። ጥበቡንና የራያውን ቀሚስ እንትን ለምን መልስ አላከችልኝ? ስጦታ ብዬ የገዛሁላትን ለምን ለማን ነው መልሽ? ለራሴ ውሰጂ ብለሽ ማርታ ነች ይዛ የመጣችው። ወስጂ ኦኬ፣ ማርታን አስገቢያት ነው የተቀመጠው። የተከራየንበት ቤት በፌስታል ቋጥሬ ነው ያስቀመጥኩት። እሱም በእንትን ላይ አሳይን ካለ ልብሱ እኔ ጋ የለም። ወስደዋለች፣ እሷ ወስደዋለች። ወስጄ እዛ ቤት ሄዳ እኔ አልሰጠዋትኝም፣ ራሷ ናት የወሰደችው። ኖ ማርታ ነች ይሄንን ልብስ ስጫት ብላኛለች ብላ የሰጠችኝ እኮ። ሰው ነው ያለሽ ያልኩሽ እንዴ? ሰው ነው ያለሽ እኮ። እኔ እኮ አላልኩሽም። ከባድ ነው። በቃ ይቅርባችሁ፣ ተዉት። ሁሉን ነገር ለፈጣሪ ስጡና ተዉት፣ ይቅርባችሁ። በቃ ያለፈው አልፏል። አትገናኙ። ከቻልሽ ሚሚ ወደ ልጅሽን ይዘሽ ከዚህ ከቤሩት የሚባል ሀገር ወደ ዱባይ ሙቭ አርጊ፣ አቅሙ ካለሽ። እድሜ ገፍቷል። ልጄ ደክማለች፣ አባቷን መቀየር። ልጄም አሁን በቅቶታል። እኔ ራሴ ሄጄ እግዚአብሔር እስካለ ድረስ ከእሱ ጋር ሆኜ ደግሞ የሆነ ያገኘሁት ልጅ አለ ብዬሻለሁ። አመቱ ነው። እሱን ልጆቼን ተንከባክቤ ስላሳዘንኩኝ ልጅ አዎ ከፎቅ ላይ የዛሬ ዓመት አንዷ ልትወርቅ ስትል ላይ ነሽ። እንደገና የሰው ልጅ ታሳድጊያለሽ። እኔ እናት ከፎቅ ላይ ልትወርቅ ስትል ከ10ኛ ፎቅ የት ገባለሁ ብላ ስትል እኔ ጋር ልጁን ጥለሽ አንቺ የፈለግሽበት ስሪ ብዬ ልጁን ተቀብዬ የ15 ቀን ልጅ አመት ሆኖታል። ፍሩንቱን ውስጥ ግቢና እዩ። የሚያሳዝን ልጅ ነው። ወተት ከዚህ ነው ምልክለት፣ ፓምፐርስ ከዚህ ነው፣ ሁሉን ነገር እና ሄጄ ማሳደግ ፈልጋለሁ። እግዚአብሔር እየሰጠኝ። እናትየው መታም አልጠይቀችም ልጇን በምድር የሰጠሽን በሰማይ ሰጥቼሻለሁ ብላ እኔም ከእሷ ከምትሞት ከ10ኛ ላይ ወድቃ ከምትሞት አባብዬ ነው ያስተውኳትኝ እና እኔ ወስጄ አሳድገዋለሁ ብዬ ያሳደግኩት ልጅ አለ። ልጄ ደግሞ ባለቤቴ ደግሞ ልጄ ደግሞ አልቁታለሁ። ስለዚህ እኔ ራሴ ወደ ሀገሬ የሚገባበትን መንገድ ነው የምፈልገው። ሀቡ ዕድሜ ደክማ 46ኛ ዓመቴ ነው። ደክሜ ያለውኝ እዛም ሆኜ እንዴት ሆኜ እንደኖርኩ እኔ ነኝ የማውቀው እና ስለዚህ እኔ መግባት የምፈልገው እግዚአብሔር ፍቃዱ ከሆነ እኔ የልጄን ቁም ነገር ቦታ እንድደርስልኝ ነው የምፈልገው። የእኔን እድል እንዳትወስድብኝ፣ ልጄ መልካም ቦታ እንድትመኝልኝ እንድደርስልኝ ነው የምፈልገው። በልጆቼ ብዙ ፈተና ይቻለውኝ ደግሞ አባታቸውን እንዲያጡ አልፈልግም። አባታቸውን በጣም ይወዳሉ እና መግባት ነው የምፈልገው። አንቺ የምትገቢ ከሆነ ሀገር ቤት ልጅሽ እዛው እንዳትቀር፣ እኔ ወደ ዱባይ መምጣት ከፈለገች ዱባይ ወስዳታለሁ። ልጅሽ ዱባይ ሰርታ እንድትኖር። ዱባይ ብዙ እድል አለ፣ ይሻላል ከሌሎች አረብ ሀገሮች። የልጄን እድሏን እድሜ ልኳን የኔ ረዳት ሆና እንዳትቀር ነው የምፈልገው እና እኔ ወደ ሀገር አንቺ ከቤቶች ስትወጪ ልጅሽን እዛ ተተሻት እንዳትወጪ። አንቺ ስትወጪ ንገሪኝና ለእኔ እሷ ወደ ዱባይ እንድትሄድ አደርግልሻለሁ ከፈለግሽ። እሺ ይሄ ነው ያለው ነገር። ቤት ራሱ ፕላን አፍርሶብኝ እናቴን ቤት እሷ ነች እንትን ብላ አጥራ ሳጥራ ምን ብላ ልጅነቷን ውበቷን በላኋት። እኔ ተበልቼ ልጄን በላኋት። አይዞሽ በቃ ፈጣሪ ያለ ችግር የለም። ፈጣሪ ያለ ባለቤትሽንም ፈጣሪ ይማርልሽ እና ከቤሩት ዳይፐር ከምትልኪ ለባለቤትሽ የአዋቂ ዳይፐር እኮ አለ እኮ ኢትዮጵያ ውስጥ እኮ። ለምንድነው ከቤሩት ምትልኪው? የመላኪያ አለ፣ ስንት ነገር አለ። መላኪያ ልጆች ሲሄዱ ነው በብዛት ልካለው። ከልብስ ጋር አድርጌ ይጠቀማሉ። በብዛት ሌሊት ላይ ነው የሚጠቀመው። ቀን ቀን እነሱ ይቀበሉታል። ማን ነው የሚንከባከበው? ባለቤትሽ? የ19 ዓመቷ ልጄ። ይሄንንም የምታሳድገው ትንሹ ልጅ እሷ ነች። እሱን የምትከባከበው እሷ ነች። አትማር የ19 ዓመቷ ልጅ። ወንድም ባለቤቴ ሲሰበር አቋረጠች። ልጄ ተመልሳ ወደዚህ ስትመጣ ማንም ስለሌለ አቋረጠች።
ከስንተኛ ክፍል አቋረጠች? የ19 ዓመቷ ልጅ ከ9 አቋረጠች። ቋርጣ ነው ያለችው። የስንት ልጆችሽ ህይወት ተበላሸ? ተበላሸ። የልጆቼ ህይወት ተበላሸ። ምን ብዬ እነግርሻለሁ? እንዲህ ብዬ እነግርሻለሁ? ዋናው በህይወት መኖር ነው። ይኸውልሽ ልጆችሽ አሁንም ኦንላይን መማር ይችላሉ። ዋናው በህይወት መኖር ነው። ዋናው አንቺ በህይወት የሚላቸው። ይኸውልሽ ፈጣሪ ደግሞ ሁሌም ከየዋሆች ጋር ነው። እኔ በጣም ያሳዘንሽኝ በዚህ ሁሉ ችግርሽ ላይ የአልጋ ቁራኛ ዳይፐር ተጠቃሚ ባልሽን እያስታመምሽ ወንዱ ልጅሽ እንደዚህ እያመመው እየጠፋ ለሱ እየላክሽ ለልጆችሽ ለእናትሽን እየደጎምሽ አንድ ልጅሽ ናት እንግዲህ ቤሩት አብራሽ ያለችው የ24 ዓመቷ የምታግዝሽ የሁሉ መከራ እያለ እንደገና የሰው ልጅ ራሷ እንዳታጠፋ ብለሽ የሰው ልጅ እስከ ማሳደግ ፈጣሪ ደግሞ ይሄን ይቆጥርልሽና በመጨረሻ ሁሉን ነገር ያስተካክልልሻል። አይዞሽ። ራሱ የሆነ ልጅ ዱባይ ያለ ክያ የሚባል በቲክቶክ አግኝቼው ለምኛው ልጅሽ ፓስፖርቱን ላኪልኛ ወስድልሻለሁ ብሎኛል። ልጄም አሁን ጸበል ወንድሜ ይዞት ሊገባ ነው ከነገ ጀምሮ እና እሱም ወስድልሻለሁ ብሎ ወንዱ ልጅሽን ልጅሽ 23 ዓመቱ በነፃ ነው የሚወስድልሽ? በነፃ ነው ክያ ዛርቴማ የሚወስድልሽ? ልጄ ከፍላለሁ ብላለች። አልተነጋገርኩትም። ወስድልሻለሁ አታልቅሺ ብሎ አለ። እኔ ለሰው አልናገርም። ሀቡ ብቻዬን ነበር የምችለው። ይምጣና ላይቭ ላይ እንነጋገራለን። እሺ ስንት እንደምትከፊ ምንም ነገር ይምጣና የሆነ ነገር ቢሆን ቢደርስ እኛ ድምፅ እንድንሆንሽ ይምጣና ላይቭ ላይ ነው እሺ የምትነጋገሩት። እሺ ዳይፐር ደግሞ ሙኒት ጋር የአዋቂ ዳይፐር ሙኒት ጋር አለ እያሉ ነው። እኔ ሙኒትን ጠይቀልሻለሁ የአዋቂ ዳይፐር ካላት። እሺ ቢያንስ ትንሽ ደጎም ያደርግሻል። ችግር የለም። አሁን ላይ ዳይፐርም ሳይድ ከቀረ ፕላስቲክ ከስር ያስገቡና ፕላስቲክ አስገብተው እንትን ይሉለታል። ድጋሜ እና ኮመንት ላይ ክያ ይቅርባት ይቅርባት የምትሉ ልጆች ለምንድን ነው አልገባኝም። ችግር አለ። እሱ ያመጣቸው የተበደ በቃ እንደማይሰራ ሰው ተኝቶ ነው የሚውለው። ስልክ ብልክለት ስልኩን ይሸጠዋል። በቃ አሁን በቅርብ ላኩለት ይሸጠዋል። በቃ መግዛት ሰለቸኝ ስልኩ። የልሽ ህዝቡ ክክያ ይቅርብሽ ስላለ እኔ ሙኒትን ጠይቅልሻለሁ። ፓስፖርት ያውጣናለች። እሺ አውጥቷል። አውጥቼለታለሁ። አስቸኳይ ያወጣውለት። በቃ ግራ ሲገባኝ ይሄድና ከሰው ፊት ራሱ ወጥቶ ይሙት። በቃ ፈጣሪ አለ። የልጆች አምላክ ጥሎ አይጥልሽም። ፈጣሪ ይማርልሽ፣ አንቺንም ይማርሽ። ዋናው ጤና ነው። ጤናሽን ጠብቂ እሺ። በጣም ጸሎት አድርጊ። በጣም ወደ ፈጣሪሽ ተጠጊ። እንደዚህ በጣም በሽታለም ሲታተንሽ ወደ ፈጣሪሽ ተጠጊ። እግዚአብሔርማ ባይወደኝ እኮ ሀቡዬ ባይወደኝ ኖሮ ሞቼ ነበረ። ሲወጣል ኃይለማርያም ከቀንጭቱ ቦይ ብስ ኦፕራሲዮን ሳልተ ምን ብዬ እነግርሻለሁ አሮኝ እንደው ያሉ ደቢ ነገሮች በቃ እግዚአብሔር ከኔ ጋር በጣም አለ። ግን እኔ እንጃ ምን ብዬ እንደምነግርሽ አላውቅም። የልጆቼን እድሜ በላሁት። የልጄን በተለይ የቡጥልዬን እንትን በላሁት አርጌ እንዳልተደረግኩኝ በቃ እኔ ምን ብዬ እነግርሻለሁ። ራሷን ችላ እንትን በማለቷ እኔ ባዶ እያደረግኳትኝ ባዶ ሆኜ ባዶ እያደረግኳትኝ ከባድ ነው። የኔን ዝም ነው ከእግዚአብሔር ነገሮችን ሁሉ እግዚአብሔር ያሳምረው። ሌላ ምንም አልልም። አይዞሽ ፈጣሪ አለ። ሌላ ምንም ብቻ አልችልም። ፈጣሪ የፈጠረሽ አምላክ እሱ እንደፈጠረሽ እሱ ያኖርሽ። እሱ ችግሮችሽን ሁሉ ይፍታልሽ። ጠዋት ማታ ለምን ይባልሽን እግዚአብሔር ይስጥሽ። ተባረኪልኝ። እመቤቴ ማርያም እቅፍ ድግፍ አድርጋት ታኖርሽ። የማታ እንጀራ ይስጥሽ። ክፉ አይንካሽ። ሁሌ ነው መጸለየው። በእውነት ለስንቱ እንባ ስታብሽ ግን አልፈልግም ብዬ ነበረ። አቡዬ እመቤቴ ማርያም የሆድሽን በጀርባሽ ታዙርልሽ፣ ልጆችሽን ታሳድግልሽ። በቃ ተንፍሻለሁ። ከሚገርምሽ ነገር ዛሬ እንቅልፍ ተኛለሁ። አልተኛም እንቅልፍ ተኛለሁ። በጣም ተኛለሁ ዛሬ እግዚአብሔር በቃ ተንፍሼዋለሁ። ለምናገረው ሰው አልነበረምና ተነፈስኩኝ። በጣም ተነፈስኩኝ።
ፈጣሪ እዚህ ምድር ላይ የሚወዱ ሰው ነው የሚፈትነው። ስለሚወድሽ ነው የፈትነው እና እሱ ይመርሻል። ፈጣሪ ጤናሽን ይመልስልሻል። እንዲሁም የባለቤትሽን ጤና ይመልስልሻል። የልጅሽን ጤና ይመልስልሻል። እዛችሁ ሳሎን ቁጭ ብሎ ለልጆቼ ሞገስ ነው፣ ለልጆቼ ጥላ ነው። አባ ሲሉት ራሱ ለእኔ ደስታዬ ነው። ይኖርላቸው። አባቴን ባጧ አባታቸውን ኖሮላቸዋል ለልጆቼ። እግዚአብሔር ይስጥልኝ። ተባረኩ። በጣም እንትን በይ እሺ። በጣም ወደ ፈጣሪሽ ተጠጊ፣ ጸልይ እሺ። ሰው ይቅርብሽ፣ ስራሽን ብቻ ስሪ። አንቺ ቤሩት ላይ ስደት ላይ ነው ያለሽው። ሰቡና ምን ያደርግሽ? አማሪ ብቻሽን አታጭም። ይቅርብሽ፣ አበሻ ይቅርብሽ፣ ጓደኛ በቃ በርሽን ዘግተሽ ከስራ ወደ ቤት ከቤት ወደ ስራ ብቻ አርጊው ህይወትሽን። ልጅሽ አለችልሽ፣ ልጅሽን ጓደኛ አድርጊ እሺ። በእናትሽ በቃ ከልጅሽ ጋር ብቻ አውሪ። ይቅርብሽ በቃ። ስልክ ወይ ቁጥር ቀይሪ እሺ። ራስ ምታት ነው ሌላ ምንም። ሰው ራስ ምታት ነው፣ ወሬ ነው ሌላ ምንም። መኝኝ እሺ አቡይ እና በተለፈ ደግሞ የልሽ ሀገር ቤት መግባት ስታስቢ ስትወስኝ ንገሪኝ እና ሜቢ ወይ እዛ የሆነ ስራ ትንሽ ነገር የምትጀምሪበት ነገር ምናምን እናረግልሽ ከቻለን። ቃል እየገባው ግን አይደለም እሺ። እኔ ችግር የለም ሰው እንትን አልልም። እኔና ልጅ ያሰብነው ትንሽ አንድ አሜሪካ ላም እና የሆነ ነገር እንኳን ብንገዛ እና ቁጭ ብዬ እንደዚሁ እንትን ብል ሄዳለው። ትንሽ የሚያስቸግረኝ ነገር አለ፣ እሱን ላስተካክል። ልጄም ከወጣ ሄዳለው። አቡዬ ደረጃ መውጣት አልችልም። እንትን ጉልበቴ ቋቋ ይላል። ድሮም ስለተጎዳው ወልጄም በደንብ ያልታረስኩ ሴት ነኝና ጉልበቴ ይንቋቋል። ድካም አለ። እዚህ ሀገር ኦፕራሲዮን 2 ነው። አይኔን አደረግኩኝ፣ ሆዴን አደረግኩኝ። ሰገራ አልገባም። በሳምንት 1 ነው። አንጀቴ ይደርቃል። እስስር ሁሉ ታውቃለች። እና መቼ ነው ሻንት ሀገር ቤት ልገቢ ያሰብሽው? እኔ አሁን ወረቀቴ በ6ኛ ወር ስለሆነ ወይ ወረቀቴን በ5ኛ ወር ስለሆነ ወይ ወረቀቴን አሰርቼ ወይ እዚህ ጾም ውስጥ ሄጄ ገባለው ብዬ ነበረ። እዚህ ጾም ውስጥ ረመዳን አሁን እዚህ የእኛ ጾምም የረመዳንም አንዳለ እዚህ ጾም ውስጥ መሄድ እፈልጋለሁ እና ቤትም ትንሽዬ ችግር አለ እያሉ ነው። እዛው ሄዳለሁ ብያለሁ። ፍቃዱ ከሆነ ሄዳለሁ። አያድርስ ነው አኖር ኢትዮጵያ ስትገቢ በቃ ንገሪኝ። ስትገቢ ግቢና በሰላም የምታስተካክል አስተካከሽ ግቢና ንገሪኝ። እሻዊ ስለ ዳይፐሩን አትፈልጊም? በቃ ሙኒት ደቂቃት ነበር ላ አትጠይቂ። ለመሰለሽ በቃ አንዴ ነው እምልከው። አላሌ ነው ልጅ ኪስ ፌስታል አለ አይደለ? እስሩ ይደረጋል። እሱ ራሱ ተጠቅሞ ይሰጣቸዋል። እነሱ ያጥቡታል። ወንበር ላይ አስቀምጠው ያጥቡታል። ስለዚህ ኩርኩር አላለ ጋሪ ውርቸር የሚባለውን እሱ እንገዛለታለን። ማስበው ዊልቸር ገዛለታለሁ። እስቲ ቆይ እኔም ጠይቅ። እኛ ሰክሰስ በፍሬ መስጠት አቁሟል። ለድርጅት ነው የሚሰጠው። ግን እጠይቅልሻለሁ እንትኑን ዊልቸሩ ካልሆነም ዊልቸሩ እኛ ዋተን ልንገዛልሽ እንችላለን። ትመርጫለሽ ወይ ደግሞ አንቺ ሀገር ቤት ስትገቢ የሆነ ስራ የምትጀምሪበት ነገር ለማመቻቸት ትንሽ ነገር በርሽ ላይ እንደ ጉልትም ነገር ቢሆን ምንም ነገር አልፈልግም። በሰላም መጀመሪያ ልጄ ብቻ ደህና ቦታ ትድረስልኝ። እኔ ምንም ነገር አልፈልግም። እኔ እርዳታም ልፈልግ አይደለም። ግን በቃ የምሰማው ሁሌ አዲስ ነገር የምሰማው ነገር እና አልጠፋባትም ሲባል አመመኝ። በቃ ዛሬ ቢኖር ብሸጥ። ለሰው ግን አትጨነቂ። አንቺ በጣም ትጨነቂያለሽ። ስለ ሰው አትጨነቂ። ሰው አልጠፋባትም ቢሉ ጠፋባት ቢሉ ምን ቢሉ ምን አገባሽ? ሲያወሩ ብለው ይደሩ። አንቺ ጆሮሽን ከደፈንሽ የሰው ወሬ እንደዚህ ይረብሽሻል እንዴ? የሰው ወሬ እንደዚህ ህይወትሽን ይረብሻል? ማርትዬ እኔ ፍቅር የሰው ወሬ እንደዚህ ህይወትሽን እንዴ ይበሏ። ምንስ ቢሉ ምን ያመጣሉ? ለምን ነው አንቺ ሰው ወሬ የምትሰሚው? ምንም አይነት ቅጣት አልፈልግም። አቦዬ ለምን ታወሪያለሽ? ለምን ዝም ብለሽ ችግርሽን አትፈጭም? ህይወትሽን አትኖሪም? ችግርሽን አታዳምጭም? አልጠፋባትም ይላል። አልጠፋባትም ይበል፣ አለም ይበል። ምን አገባሽ? እንደጠፋብሽ አንቺ ወርቅሽ ታውቂያለሽ። እኔ በጣም ነው የምናደደው በሰው ወሬ ራሱን የሚረብሽ ሰው።
እንዴ? በዚህ ኑሮ በተወደደ ኑሮሽን እንደማሳደድ የሰው ወሬ ታሳድጃለሽ። እየሰማሽ እንዳልሰማሽ ንቀሽ ተያቸው። ህይወትሽን ኑሪ ማሬ። አንቺ ብዙ ችግር ያለብሽ ሰው ነሽ። ስራ ፈት ነው የሰው ወሬ የሚያዳምጠው። ችግር የሌለበት ሰው ነው በህይወቱ የሰው ወሬ የሚሰማው። እንዳትሰሚ የሰው ወሬ አታውሪ ከማንም ጋር። እኔ ያደርጉልሻል። ተንፍሻለሁ፣ በቃ ተንፍሻለሁ። ከኔ ይማር ሰው፣ በቃ ከኔ ይማር። የራሴንም ልንገርሽ፣ የቤሩት ሰው በጣም ወሬኛ ነው። ወሬ ይወዳል። የቤሩት ሴቶች ወሬ ነፍሳቸው ነው። ሀሜት ነፍሳቸው ነው። ስልክሽን ቀይሪ፣ ቁጥር ቀይሪ። ከልጅሽ ውጭ ከማንም ጋር አታውሪ። ከልጅሽ እና ከአሰሪሽ ውጭ ከማንም ጋር አታውሪ። የሰው ህይወት ይበጠብጣል ማሬ። እንዳትሰሚ ከዛሬ ጀምሮ የሰው ወሬ። እኔ ከራሴ ላይፍ ኤክስፒሪየንስ ነው የምነግርሽ። እኔ ስልኬን ቀጥታ ስልኬን የሚያውቁት የልጅ ትምህርት ቤት፣ ሐኪም ቤት፣ እዚህ ሀገር ሐኪም ቤት ቀጠሮ እንደ ነገ ሲሆን እንደ ዛሬ ይደውላሉ። መሴጅሽን ካላየሽ ብለው ቀጠሮሽን ሊያስታውሱሽ። ሐኪም ቤት፣ የልጆቼ ትምህርት ቤት፣ ባለቤቴ ሀና ረዳቴ ቤት ውስጥ አለቀ። ማንም ሌላ ቀጥታ ቁጥሬን የሚያውቀው የለም። የዋትሳፕ ቁጥሬን ላይቬን ስዘጋ ስዊች ኦፍ አደርገዋለሁ። ላይቬን ስከፍት ስዊች ኦን አደርገዋለሁ። አለቀ። እንዴ ወሬ ደግሞ ልስማ እንዴ? በዚህ በተወደደ ኑሮ ላሳድ ወይስ የሰው ወሬ ላሳድ? ላይቬን ዘጋው፣ ስዊች ኦፍ አድርጌ ስልኬን ነው ማስቀምጠው። ስክሪን ሪከርዳ ላይ ገለመሌ ከሌ ምን አላለ። ህይወቴን ነው ማዳምጠው። ህይወትሽን አዳምጪ። አሉባልታ፣ ሀሜት፣ ወሬ አትስሚ። ሰው ከኋላሽ የፈለገውን ይበል። ምን አገባሽ አንቺ ካልሰማሽ? እሺ እኔ ካልፈቀድኩለት ማንም እኔ ሊረብሸኝ አይችልም። እኔ ፈቅጄ ስልኬን አንስቼ ሀሎ ካላልኩ ማንም ወሬ ሊያደርሰኝ አይችልም። ቲክቶክ ማህበረሰብ ነው እንደዛ አይደለም። አንቺ በጣም ስለ ሰው ትጨነቂያለሽ። ከሌ እንዲህ ያለ ከሌ እንዲህ ያለ ትያለሽ። ከነ ከሌ ጠሉኝ እነ ከሌ ወደዱኝ ትያለሽ እንዴ? ይህ እንጂ ማሪ ዘመኑ ወሬ የምናዳምጥበት አይደለም፣ የምንሰራበት ህይወታችንን የምንለውጥበት ዘመን ነው። ማንም ከኋላሽ ምንም ያውራ እንዳትሰሚ፣ የተወል እንዳትደዋወል ከማንም ጋር። ህይወትሽ ስራሽና ልጅሽ ብቻ ትሁን። እሺ እግዚአብሔር ምሳ ልሰራ ነው።